አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች ሀባይብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ክርስቲያን ወገኖች ሰላም ብያለሁ። እንኳን በሰላም ወደ ቻናል የመጣችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰቡን ሀባይብ። በዛሬው ቪዲዮ ደግሞ ለየት ያለ ቪዲዮ ይዤላችሁ መጥቻለሁኝ። የሚገርመኝና በሁላችንም ዘንድ በብዙዎቻችን ዘንድ ያለ ነገር ነው። በተለይ መዳሞች ስንበላ መብላት ስንፈልግ ወይም የሆነ ነገር ሰርተን ስንበላኛ ምንድነው የምትሰሪው? በቃ ለራሳችን የሚሆን ወይም ለልጆቻቸው ስንሰራ ምግብ ለማን ነው የምትሰሪው? ሸቶን ብለው ብዙዎቹ ይመጣሉ። የሆነ ነገር እንዶም የሚሆን የሆነ ነገር ለመስራት አስበን ልንበላ የሚሆን አስበን ይመጡና ሸተተን ምን እየሰራሽ ነው? ምንድነው የሰራሽው? የኔ በቃ ደረጃ አንድ ናት ብሏት። እርግጠኛ ነኝ በሁላችሁም ስለማቅ ነው። ሁላችሁም ናቸው ይሄን ነገር ማለት ነውና ለራሳችን የሆነ ነገር እናረጋለን ብለን ልንበላም ሆነ ምንም ስንዘጋጅ መጥት ይሉና ምንድነው? እኔማ እውነቴ ነው የምላችሁ አንዴ ማለት ነው እቺ ሴት እንዴት ነው የምታውቀው? እኔ ልበላ ያልኩ ጊዜ የሆነ ነገር ልሰራ ያልኩ ጊዜ በቃ የሆነ ታውቃለች ማለት ነውና ወይ ትመጣና ለማን ነው ይሄን የምትሰሪው? ለማን ነው እንደውም የጣርሽው? ለማን ነው ይሄ ጅብን የቀረበው ዲያቦ ምናምን ትላለች ማለት ነውና እኔ እንግዲህ ለራሴ በጣም ሰነፍ ነኝ። ለራሴ ስለሆነ የሆነ ለራሴ ብቻ ነው ምግብ የምሰራው። ለነሱ እሷ ናት የምትሰራው ማለት ነውና ብዙ ጊዜ ግን ያው ቤት አሰራም። እሷ ከምግብ ቤት ነው የሚመጣው ማለት ነው ብዙ ጊዜ ማለት ነውና አትሰራም፣ አትወድም እና ይሸተናል ምናምን ቤት ውስጥ ይሸተናል እያሉ ከምግብ ቤት ነው እያመጣ የሚበሉት ማለት ነውና እኔ ግን የሆነ ነገር አንድ ሽንኩርት በቃ ከተፍ አድርጌ ቲማቲም ማጅን ታማት ምናምን ጨማምሬ ድርግት አደረኩኝ። ቤቱ ሸተተን እንዲህ አለን። በጣም አንዴ እንደውም እንትን እያልኩ ማለት ነው እየተቀየምኩ የምተውበት ቀን አለኝ ማለት ነው። ግን አልተውላትም የታባቱ አለና ራሴ ጥርቅም አድርጌ እበላለሁኝ። ሸተተኝም ታለችኝ ብኩር ድርግ በራሴ ብኩር አረጋለሁ ማለት ነው። ወይም በሩን ዘጋለሁ። ያው እንግዲህ ይጠሩኛል እኮ ግን ግዴታ እነሱ ቤት ተሆኑት ስራም የላቸው። አሁን እኔ ወላሂ ነው የምላችሁ ቶቼ እንዲሁ ቤት የሚውሉ መዳሞች የምንሰራባቸው እንዲሁ ጥናቱን ይስጠን። መዳም ሲባል ስራ ያለው ሲሆን ነው እንጂ ስራም የሌላቸው ተሆኑ በጣም ከባድ ነው ወላሂ በጣም ማለት ነው። እኔ አሁን በቃ 24 ሰዓት እቤት ውስጥ ናት ማለት ነው። 24 ሰዓት እቤት ውስጥ በቃ ከቤት አትወጣም። በቃ ጧትም ሳላ ተቀምጣ ነው ቀርማይ ተነስታ ተንቅልፏ ሳላ ነው የምትጠብቀኝ። ቤቲቱ በዛ ላይ ትንሽ ናት። ነፃነት የለኝም። ነፃነት እንግዲህ ወላሂ ትልቁ ነገር እውነቴ ነው የምላችሁ ቶቼ ራሱ ረሃብ እንኳን ነፃነት ሲኖረን ረሃብ ራሱ ትዝ አይለንም፣ አይረበንም ነፃነት ሲኖር ማለት ነው። እነሱ ግን ኩሽና ተተቀመጡ፣ እሳራ ተተቀመጡ ከኛ ጋር በቃ 24 ሰዓት እየወረዱ የሚገቡት ሆነ በቃ የሆነ ረሃቡም ዲብርቱ ምን እንደዛ ነው። በጣም ነው የሚደብረኝ። በቃ ወጣት ተልሷ ስራው ሱት ይቀለኝ ስራው ራሱ በቃ ቶሎ ብዬ ስራ ጨርሼ ወዲያው ነው ማለት ነው በቃ ፋምለው ማለት ነው። ግን እሷ ስትቀመጥ ራሱ በቃ የሆነ ዝም በቃ ይከብደኛል ማለት ነው። ለምን እንደሆነ አላውቅም። እና እንግዲህ በገዛ ቤቷ ለምን እንደሆነ እንደዛ ማድረገው አላውቅም። እናቶቼ ብዙዎቹ በቃ በተለይ ብዙዎቹ መዳሞች ምን ያደርጋሉ? በቃ ያኔ እኛ ስንበላ አይወዱም። ስንሰራ ነው እንጂ መዳሞች ስንሰራ ነው እንጂ እኛ በጥቅሉ ስንበላ አይወዱም ማለት ነው ሀባይብና ለምንድን ነው ቤቱ የሸተተው? ለምንድን ነው? ምን ሰርተሽ ነው? እኔ ታውቃለች ለራሴ ስሪ ብላ እኮ ትገዛልኛለች። ያለቀውን ነገር የለም እላለሁኝ ታመጣለች። ግን ሰርቼ ተበላ አትፈልግም። ለምን ሸተተ ትላለች ማለት ነው። ሰው እንዴት ሽንኩርት እንዴት አይሸተም? ይሸታል አይደል? እሷ እኮ ግን ይሄ ምንድን ነው የሚባለው ሀሳ ትሰራለች። ብዙ ጊዜ የባህር ምግብ ነው ቤት ተተሰራ ራሱ ውጭ እንኳን ቢጠልቡም የባህር ምግብ ነው የሚሰሩት ማለት ነው የምትጠልበው ማለት ነውና በዛን ሰዓት እነሱ ሸተተና አይሉም ያንን ነገር ወላሂ ቤት ውስጥ ራሱ ፍሬሽ አምጥታ ሀሳ የሚሆን ተባህር ምናምን አምጥታ ቤት ፍሬሹት ይሰራ ሽታ ምናምን ራሱ ብኩር እንኳን ስራ ያተልም ማለት ነው። እኔ ግን አንድ ሽንኩርት አድርጌ የሆነ ነገር ወይም ሳሎን አልስራ ብዬ የሆነ ነገር በቃ መጅቡስም የሆነ ነገር እንኳን ቢሪያን የሰራ ለራሴ የሆነ በቃ የሆነ ልስራ አለልም ማለት ነው። ቢያንስ ተሳምንት 2 ወይም 3 ቀን ልሰራ
ተዛ ሌላ በቃ አልሰራም። እንግዲህ እንደው ሰራሁ ታልኩ 3 ቀን በሳምንት ማለት ነው ምግብ የምሰራው። ሌላውን ወይም ዳቦ በላለሁ የሆነ ነገር አደርጋለሁ። በቃ ለምን ሸተተኝ እንዲያትለኝ ማለት ነው። እና እነሱ ትንሰራ ነው እንጂ የሚፈልጉት ስንበላ በጥቅሉ አይወዱም ማለት ነው። እና ብዙዎቻችን ይሄ ችግር አለብን በማንኛውም ቤት ማለት ነው። ማንኛይቱም መዳም እንደሚም ጣዲ ታረሽ ትመጣለች። የሆነ ነገር ደግሞ ጣዲ ታረሽ ትላንትና ምንድን ሆነ መሰላችሁ? ሌላ ቦታ ቆይተን እቤት መጣንና 2 ቀን ቆይተና ሌላ ቦታና ሄደሽ ሱቅ እንትና አምጪ የእያንዳንዳችን እስክሪም አንጪ አለችኝና ያንን እስክሪም ለሁላችንም ላንቺ የሚያዥ እስክሪም አለችኝ። እንግዲህ እኔ አሰጥም እንደዚህ እስክሪም ለሰራተኛ እንኳን አይደለም ምግብ ራሱ ከውጭ ብታመጣ ለሰራተኛ አታመጣም። ሰራተኛ ቤት በልቶ ሰርቶ ይብላ እንጂ ተምግብ ቤት ምግብ ራሱ አሰጥም ማለት ነውና ትላንትና አጋጣሚ ሰው ጋር እያወራኝ ነበርና ሰውም ስላለ ላንቺ የሚያዥ አለችኝ። ያው አለ አይደል ለሁሉም ሰው ይታዘዝ። እኔንም አብራ ጨመረችኝና ሱቅ ሂጄ ራሴው ገዛዝቼ ትመጣ አንቺ እንትን በይ ስላለችኝ እኔ ስክሪም አልፈልግም አልኩና እንዶሚ ይዤ መጣሁኝ። እንዶሚ ይዤ መጣሁኝና ለነሱ ያን ስክሪም ሰርቼ እኔ እንዶሚ ልብላ አልኩና እንዶሚ ምሳ ሰዓት ደርሷል። አዲስ ነው የገባነው ተቤት ቢያንስ ጁማአ ይወጣል እሁድ ማታ ማለት ነው። አስቡት እንግዲህ 3 ቀናችን ማለት ነው። 2 ቀን በ3 ቀናችን ከዛም በኋላ ያችን እንዶሚ ሸተተን አሉ። ሸተተን አንቺ ነሽ እንደ እንዶሚ የምትሰሪው? መቼም ተጎረቤት አልመጣ እንግዲህ እኔ ነኝ። ልጁ መጣ አንቺ እንዶሚውን ያን የሰራሽውን ተመልከቱ ማለት ነው። ለራሴ እኮ ነው የሰራሁት፣ ግን በቃ ልጁ መጥቶ አንቺ እንዶሚ ከዛ ስጥት አደረኩት። ምንም ግማሹን ወስጄ ስጥት አደረኩት። ግን እናናደደኝ በጠፊ አሁን ብዬ ወላሂ ተናደድኩና እነሱ ማመስ አይወዱም፣ ግን የሰው አምጡ ምናምን ወላሂ በጣም ነው የሚያናድዱት ማለት ነው። እና በእርግጥ ልጅም ስለሆነ ብዬ በእርግጥ 7 ዓመት 8 ዓመት የሆነ ጎረምሳ ነው። ግን ቢሆንም አሁን የሰራሽው እንዶሚ ሸቶኛል ብሎ ሸተታቸው ብቻ ምንድነው የምትሰሪው እንዶሚ ነው እንዴ ሰራ ተቀምጠው ማለት ነው። እንግዲህ እነሱ የያዙትን እየበሉ እኔ በዛች በሰጠች በፈንታዬ ነው እንግዲህ እንዶሚ የገዛሁት ማለት ነው። እና እነሱ የሆነ ነገር ሸተተን እያሸመሸሙ እያሉ መጥተው ምንድነው የምትበሉት ምንድነው የምትሰሩት የሚሉት ነገር ማለት ነው። እና የሁላችንም በሁላችንም ቤት ነው ይሄ ነገር ማለት ነው። እና እናንተ ምንድነው ማድረግ ያለባችሁ? ታሸምሽምም ትሽምም ታሽትም ማለት ነው እናንተ ሰርታችሁ ማብላት። በተለይ ብዙ ጊዜ እንደዚህ የሚሉ እቤት ምግብ የማይሰራበት ቤት ከሆነ ባንዴ ስርት አድርጋችሁ ማስቀመጥ። የተለያየ አሁን ለምሳሌ ወጣት ይሉላችሁ ስርት አደርጋለሁ መኮረኒ በሸሚል እሰራለሁ። ለራሴ ስርት አድርጌ መኮረኒ ራሱ እንደ ሀገራችን አድርጌ ሰርቼ አስቀምጣለሁ። መኮረኒ ትሻለኛል ተሁሉም ማለት ነውና ሩዝም ደግሞ ሳሎናውን ሰራና ነጭ ሩዝ በየቀኑ እየሰራሁኝ ሳሎናውን ደግሞ ፍሪጅ አስቀምጬ በትንሹ እየቆነጠርኩ እያወቅኩኝ እሱን እበላለሁ ማለት ነው። አንዴ ደግሞ ከራሴም በቃ እንደዚህ ወደ ሱቅ ሄድኩት አንዳንድ ነገሮችን ገዝቻ አምጥቼ አስቀምጣለሁኝ። ያው እንግዲህ እንዲህ ሆነው እሷ አንዳንዴ ነው ቤት ምግብ የምትሰራው፣ ተውጭ ብዙ ጊዜ የሚያመጡት ማለት ነውና ተውጭ ሲመጣ ደግሞ የኔ ምግብ እንግዲህ አይደበለቅም አይታሰብም። እዛ መካከል ላይ የራሳቸውን ብቻ ነው የሚያመጡት ማለት ነው። ሀባይብና ያሳዝናል። የሁላቸውም ነው ይሄ ነገር፣ ግን ምንም ማድረግ አይቻልም። ምንም እኛ ደግሞ ለሆዲያችን እኛ ኢትዮጵያውያን ለሆዲያችን ችግር የለብንም እንደሆነ እንሸኘዋለን። እና ሁላችሁም እርግጠኛ ነኝ ብዙዎቹ በምግብ ጉዳይ እንቸገራለን ማለት ነው። በጣም እንቸገራለን ሁላችንም ቤት ማለት ነውና ነፃነት የለም። እንደዚህ መዳሞች የመንግስት ሰራተኛ ከቤት የሚወጡ ከሆነ እሱ አሪፍ ነው። በወጡ ሰዓት ምሳ ራሳችሁ ምግብ ተሰራችሁ ሰርታችሁ ትበላላችሁ። እነሱ በወጡ ሰዓት ይፈልጋችሁን ታደርጋላችሁ። ግን እነሱ ቤት የሚውሉ ከሆነ በጣም አስቸጋሪ ነው እህቶቼ። እኔ እንደዛ ነኝ። እኔ እንግዲህ 24 ሰዓት ከኔ ጋር ነው። ቪዲዮ እንኳን ወደ ዩቲዩብ ማድረሻ ሰዓት የለኝም ማለት ነው። እንግዲህ ጠብቄ ነው። እና ለማንኛውም አብሽሩ የሁላችንም ችግሩ ልላችሁ ብዬ ነው ዛሬ የመጣሁት። እና የገረመኝ ነው በሁላችንም። እና እንደዚህ የትላንት ነው ገርሞኝ እንደዚህ በቃ አንቺ እንዶሚ የሰራሽውን ብሎ ያችን እንዶሚ ተካፈለኝ እላቸዋለሁ። ሀባይብ እና እነሱ እንድናቸው ስንበላ አይወዱም። በቃ መብታችን ነው እኮ የመብላት መብት አለን እንደ ማንኛውም ሰው። አንድ ሰው ተፈጥሮ ነው ቁርስ ምሳ እራት መብላት ግዴታ ነው አይደል እንዴ? ግን እነሱ አይፈልጉም ማለት ነው። ሰራተኛ እንዲበላ አይፈልጉም። እናንተ ደግሞ ባይፈልጉም ግዴታቸው የመብላት እንትን አለባችሁ እንጂ ማንኛቱም ጥሩ ሴት ናት ብትይ፣ ጥሩ አረብ ናት፣ ጥሩ መዳም ናት ብትይ አንቺ ትትበይ አትወድም።
ባትነግርሽም ውስጧ አይወድም ማለት ነው። እነሱ እንድናቸው ብዙ ጊዜ ደግሞ እንደዚሁ የምታረጉት ምሳ በሚያቀርቡት ሰዓት እናንተ ምሳ በኋላ እነሱ በልተው እኔ እበላለሁ አትበሉ ማለት ነው ሀባይብና ለነሱ አቅርባችሁ ለእናንተም ወዲያውኑ አቅርባችሁ መብላት አለባችሁ። ምሳ ግን ጨርሰው ተሆነ እናንተ የምትበሉት በዛን ሰዓት ወይም እቃ እንጠብ ትላላችሁ ወይም ምግብ እናንሳ ትትሉ እቃ እንጠብ ትትሉ በዛ ላይ ይጠሯችኋል። እናንተ ታትበሉ ሰዓቱ ይሄዳል፣ ትጎዳላችሁ። ስለዚህ ራሳችሁን ጠብቁልኝ ሀዋይብ። እነሱ ምግብ በሚበሉበት ሰዓት ለራሳችሁ ማቅረብና መብላት አለባችሁ። ቢጠሯችሁም እንግዲህ እነሱ እየበሉ ራሱ ይጠራሉ። ይሄንን አምጪ፣ ይሄንን በይ፣ ይሄንን አንሷል፣ ማንኪያ ጨምሪበት፣ ጨው ጨምሪበት ምናምን ይላሉና በዛን ሰዓት እናንተ ብትነሱ ራሱ ተመልሳችሁ ምግቡን ጨርሱ እንጂ እነሱ ምግብ በሚበሉ ሰዓት አቅርባችሁ እናንተ መብላት አለባችሁ። እሺ ሀባይ ሰላማችሁ ብዝት ይበልልኝ። በተለይ አዲሶች ለእናንተ በቃ ያኔ ጥሩ ነው የምለውን ለሁላችሁም አቀርባለሁ ማለት ነው። ላይክም ሰብስክራይብ ሸር እያረጋችሁ ቤተሰብ ነው። ወዳችኋለሁ፣ አከብራችኋለሁ። ውዴቶቼ ሰላማችሁ ብዝት ይበልልኝ። ሀገራችንም ሰላም አለ ያርግልን። በሀገራችን ደግሞ ሀገራችን እንሄድ ያለን እያልን ያሰብነውን በሰላም ሀገራችን ያስገባ። እዚህም ደግሞ ያላችሁት ቀኑ ቶሎ ቶሎ ይሄድ። በተለይ የኮንትራት ኑሮ አውቀዋለሁኝ ከባድ ነው ሀባይ፣ ከባድ ነው። ኢጃዛ ቤት እንኳን ያሉት ጠፍተው የሚሰሩ አንዳንዴ ከኢትዮጵያ ጋር ተገናኝተው በሶታቸውን ያወራሉ። አንዳንድ ነው በቃ ኢጃዛ ቤት ሄደው ያርፋሉ፣ ይተኛሉ እንቅልፍ። ስለዚህ እናንተ ሰላማችሁ ይብዛልኝ። በኮንትራት ቤት በተለይ ያላችሁ አብሽሩ አብሽሩ። እሺ ሀባይ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።